አምጣው ምን ትሩ አትሞየው ነበር እንዴ በላሽ 5 ብር ነው ይዛ ከትናንትናው ጋር ነገ ሰጥሻለሁ አንቺ ሆነ ይኸው ግን ትከፍላታለህ ማየ ለማንም ዱቤ እንዳሰጭ ብላኛለች ችግር የለውም ነገ ጧት ከምጠጣው ጋር ከነገ ወዲያ አንድ ላይ ከፍልሻለሁ እኔ የምለው ምጥዬ አንተ የምትለው ቦይፈንጅ አለሽ አይደል እኔ ቦይፈንጅ አለሽ አይደል ወይ ቦይፈንጅ ደግሞ ምንድነው ደደብ ትምህርት አታጠኝም ማለት ነው አታውቂማ ቦይፈንጅ ማለት የወንድ ጓደኛ ሲጀመር ቦይፈንጅ አይደለም ቦይፍሬንድ ነው ሲቀጥል ደግሞ የለኝም እሷንታዩ ትላንትና እዛ አስፋልት መኪና መውጫው ጋር ከማን ጋር ስትጓተች ነበር ሚጣዬ ብዬ ስጠራሽ ባልሰማ መስሚያ ጥጥ ነው ብለሽ ላጥ ብለሽ ተጃላየ ማ እኔ አረ ድርቅና ኮቾሮ አንቺ እንደውም ያቺ መናጢ ጓደኛሽ እግዚአብሔር ይስጥልኝ ብላኝ አይደል ሄደች መቼ አዳምጪ እንጂ ትላንትና አንተ ነህ እንዴ ምን ነው በዛ በጠራራ ያን የሚያክል ጥቁር ካቦርት የለበስከው ባክሽ ትንሽ ምች ቢጤ ይሽቆ ብሮብኝ አረ ተወክቸው በእናትህ በዚህ ቁመትህ ላይ ያን የሚያክል ካቦርት ለብሰበት አረ አይደረግ ቁመቴ ላይ ምን ያጥራኛል አንቺ ደርዝመት እንደው እግዚአብሔር እንደኔ ፑሩሩን አጭር መላጣ ያጋጥምሽ ሻሽ እንኳን እንደዚህ ያላማረ ለአንተ እኮ ነው ማትነግረህ አሁንማ ቁመትህ እኮ ከለት ወደ ለት እየቀነሰ እኮ ከልጆችህ እኩል ሆነ መለየት አቅቷታል እሷ ራሱ እኮ በቃ ዝቤ እቺ ደግሞ ፌት ሰጣጣት እዚህ ላይ ትወጣለች በትወድቅ ሳይሆን አዳልታሽ ስራ ገብተሽ አትሰሪም ወደ ቤት ኧረ እባክህ እንደ ባለፈው ሰዓት ከፍል ላጥ ብለህ ልትሄድ እማዬ እንደውም ከዚህ በኋላ ለቶክቾ ስትቀጂለት ብር ተቀበይ ብላኛለች መጀመሪያሽ እንደውም ምን ሆኜ ነው የሚሰጡት ቆይ እኔ ምን ነው ዝቤት ደንበኛ አይከበርም ማለት ደንበኛ ንጉስ ነው ትሉ አይደል እማማ ያለችም ጎረቤት ናቸው እዚህ ያሉት እባክህ ኩሽና ሊጠቀሙ ያለችም እማዬ ቤተክርስቲያን እንዳለች እኔ እዛ ከቆሻሻ ጋር ናግባ ናውጣ የሚባለው ጭቅጭቅ አንሶኝ እዚህም ድጋሚ በዱቤ ምክንያት ጭቅጭቅ እኔ እኮ ሂልተን ነው ብዬ እኮ ነው የምመጣው እዚህ ሂልተን አዎ ሂልተን ልዝናና ፈታልን ልነዘነዝ አይደለም የምመጣው እኔማ ዛሬ ማማ ይምጣት ቆይ አልበዛም እንዴ ቤታችን ብለን ብንመጣ በሞላ ጠላ ቤት እዚህ ብቻ ነው እንዴ እኛ እኮ ቤተሰባዊ ብለን ነው እዚህ የምንመጣው እንጂ ሌላ ጠላ ቤት ጠፋን ጎረቤት ጓደኛሞች ሰካራሞች ከመንገድ ላይ የምንለቀው እኮ ግንኙነታችን ይጠብቃል ብለን ዱቤ የለም ይላሉ እንዴ ደግሞ አዎ የለም እንዴ ማማ ኮቴ የለውም እንዴ ኮቴ ያሳጣዬ ኩሩሩ በጧቱ ይሄንን ዱቤ ዛርህን እንዲህ ሊያስጓራ ጀመረ አንቺ ደግሞ አትስጪው አላልኩሽም ቢሏትስ አስኮናይ ዱቤ የለም ብለሽ በትልቁ ትጽፊልኛለሽ እዚህ ግርግዳ ላይ ለጥፍ አደርጋለሁ ምን ነው እቴ የለም ነገ ግን አለ ነገማ ካለ ነገ እመጣለሁ ና ቁጭ በል ጅል እኔ እኮ ግርም የሚለኝ ማለት ሆስፒታል በዱቤ ማከብ በጀመሩበት ሰዓት ብድር በቀበሌ እንደ ስኳርና እንደ ዘይት መሰጠት በተጀመረበት ሰዓት ዱቤ የለም ማለት ምን ማለት ነው ታዲያ ጉንፋን እንጂ መቼ ኩላሊት በሽታን በብድር ትታከማለህ ቀበሌስ ቢሆን የምትበደረው እኮ ሰርተ የምትከፍለውን እንጂ መዝገብ ላይ ጽፎ የሚቀመጥ መሰለህ እንዴ ዝም አትየው እዛ እኮ ተበድሬና አልተበደርኩም ብሎ ጭቅጭቅ የለም የሰርካትን ትከፍላለህ እምቢ ካልክ ግን እና ደንበኛ ሳያማክሩ ህግ መውጣት ምንድነው ቋርሶ የማን የመንግስት መስሪያ ቤት ነው ባለፈው 11 ሰዓት ተኩል ካለፈ በኋላ ጠላ መቅዳት አይቻልም ማለት ዛሬ ደግሞ ዱቤ ትናንት እንጂ ዛሬ የለም ነገ ግን አለ ጠላ ማለት እኮ ነው ወተቴ ማለት ወተት እኮ የጠጣህበትን መክፈል ነው ማዙ ደግሞ ለምንድን ነው እሱ ደንበኛ የምታስከፊው ካልሆነ ለቋሚ ደንበኛ ለምን ሜምበርሺፕ ካርድ አታዘጋጅም ምን ካርድ ሜምበርሺፕ ካርድ ማለት ለሁሉ ጊዜ ለደንበኞች ተጠቃሚ መታወቂያ ካርድ ማለት ካርድ የሸማቾች የሰንበቴ የህድር የተደራጀንበት እንዴ ይሁላ ካርድ እያለ ድጋሚ ጠላ ለመጣጣት መታወቂያ ካርድ እኮ ጥሩ ነው ግን ማንነሻው የብሔር ታለበት ግን ያልፈልግ ብሔርማ ጻፍ አለበት በምን ልንለይ
ብሔር ብሔረሰቦች ቀንም መከበር አለበት። ቆይ እርሶ ምን እንደሆኑ በምን ያስታውቃሉ? ስታይ ምን ይመስላል? ሽማግሌ ቢጻራስ የበያዳራሹ የስብሰባ በለምዳል እሱን ትነሳለህ። ማሰቢያ ተደፈነ ጥንባዝ ጅብ ልጆች አታስቡ። ፊት አውራሪ ለምን አጨርስልንም? ቆይ አንተ ምንድነህ? መጀመሪያ ሰው ነኝ፣ ቀጥሎ ደግሞ ጥቁር ነኝ፣ ሲለጥቅ ደግሞ ኢትዮጵያዊ ነኝ። ሌላ አላውቅም። እንዲህ ነግረኸው እንኳን መች ይገባዋል? የድንጋይ ራስ የአንድ አዳም ልጆች መሆናችን የማይገባው ትውልድ ሰው አይምሮ እያለው እንዴት በድርጅት ያስባል? በሉ ዝም በሉ። ኮማንዶ ፖስታ ላይ ነን እኮ አስንዬ። ይሄ የደንበኛ ካርድ ምናምን ያልሽው ነገር ምንድነው? ሜምበርሺፕ ካርድ ነው። ይሄ ደንበኛን የመንከባከብ ወይ ደግሞ ቅናሽ ዲስካውንት የማድረግ ነው። ለምሳሌ እንደኔ በየጊዜው እየከፈለ ለሚጠጣ ሰው ማለት ነው። የምን ጠጋ ነው? እኛም ቢሆን ቋሚ ተሰላፊ ነው። እኔ ቋሚ ተሰላፊና ተሸማች ነው። ባለሱቅ ምንድነው? ፊፊ ቀሳቲ ምን ሆነሽ? ፊፊ ብቻ ፊፊ አይደለም። እና እኔ ምን አልኩ? ፊፊ 3 ፊ ሳይሆን 2 ፊፊ ብቻ። ኦኬ ፊፊ ገባኝ። እሺ ምን ልታዘዝ? ደግሞ ምንድነው ከድሮ ከንፈር ላይ የተቀባው ሊፕስቲክ ቤቱ ጋር አለው እንዴ? እኮ ለደንበኞቼ ከመሸጤ በፊት ቼክ ላደርግ ልሞክረው ብዬ እንትን ያልኩት ነው። ቆንጆ ሊፕስቲክ ነው እኮ ከጣሊያን የመጣ ነው። ከጣሊያን ዋጋው ደግሞ እንዴት ርካሽ መሰለሽ? 50 ብር ልስጥሽ? ና አልፈልግም። ሰራተኛችንን ልክያት ነበረ አላያሃትም እንዴ? እና እኔ ሱቄ ጠባቂ እንጂ የሰው ሰራተኛ ጠባቂ ከድሬ ማንተ ከድር አላስተረፈችም። ወንድ ልጅ ተበላሸ። ወንድ ልጅማ ከተበላሸ ቆየ። ለማንኛውም ከመጣች በጥብቅ እንደምፈልጋት ንገራት። እሺ ነግሬሻለሁ። እኔ በቃ ሂጅር የሚሸጠው ነገር የለም። እሺ ነግራታለሁ ከመጣች። የሚገርም ነገር እንደው ቡርጓሌ በብትላችሁ እንደው በቃ እንደው ጠላ ቤታችን ልታከፍቱ ነው። ጠላ ቤታችን ያው የቡርጓሌ ቢሆንም ልክ እንደራሴ ስለሚቆረቁረኝ ነው። ምን አለ ደግሞ ቤታችንስ ብለ ምን ነው ቤትሽ ቤቴ ለማለት ትንሽ አልፈጠንክም? ፊት አውራሪ ደግሞ ወፈፌ። ለማንኛውም ቡርጓሌ ያው ያሽ ይሄ ደግሞ ምንድነው? እኔ እድሜ ለጠላይ ማይቸገረኝ አልኩት። ለምጠጣው ወር ለምጠጣው ጠላ እኮ ቅድሚያ ክፍያ እኮ እንደሱ ነው። ማንን ለማስጠጣት ነው? ቆይ ራሴ ነኝ የምጠጣው፣ ሌላ ማን ይጠጣል? ፊት አውራሪ እንዴ ማስጠጣት ማለት እኮ ማስፎገር ማለት ነው። ምን ነው አብሮት የሚሰራው አራዳ ቋንቋ የሚያስተምሩት ልጅ ተባረረ እንዴ? ተጫረች እኮ 300 ብር በጎን ነው ራስ ቤዛ እየሰጡ ነው አይደል እንዴ? እንግዲህ ተናገርኩኝ። አስቤዛ ማን ነው? ወይስ አትይወጣሽ? ሰምሽ ነው እንዴ? እሺ በሉ ዛሬ በጠላ ቤታችን ውስጥ የደንበኛ የመታወቂያ ካርድ የሚሰጣቸው ስም ዝርዝር እናገራለን። ወይዘሮ አስናቀችና አንቺ ወይዘሮ አስናቀች፣ ወይዘሪት አስናቀች ጫላ ሀጎስ። አንድ ፍሬ ልጅ እኮ ነኝ ገና አላገባው በዚህ ላይ ልትወጪ ነው? ቦምቤ፣ ካናዳ፣ አሜሪካ ልጆች ትምህርት ሰይ ይሄ ዋና በቃ ወይዘሮ አስናቀች ጫላ ሀጎስና አቶ ባሻ ጎበዜ አደፍርስ የጠላ ቤታችን የደንበኛ መታወቂያ ካርድ ይሰጣቸዋል። እዚህ ላይ ፎቶአችሁን ለጥፋችሁ ተለየን በቃ ተለየን። እኛስ ደንበኛ አይደለንም እንዴ? ዳስሎን እንደሮም ብር ያለው ነው የሚወጣ እንዴ? እኔ ወያላ ነኝ፣ የመክፈል አቅም ነው በደንብ አለ። ስለዚህ በቃ ካርዱ ይሰጠኝ እንዴ? ኧረ አይነፋም። ማርያምን ያው እኔ እኮ ሹፌር ነኝ እኮ ወይ ጽዳት ነኝ እንዴ? በቃ እጠርጋለሁ፣ እለውላለሁ፣ ብዙ ነገር ነው ማደርገው። ስለዚህ እኔ የሚሰራ ባለሱቅ
ባለ ሱቅ ሰማው ምንድነው አንቺ ሴትዮ? ኧረ እንስራበት ግን ኧረ ታይ ወይ ተቀሪና ነይ ስሪ። እንደው ምን መረረኝ እኮ 10 ጊዜ ነው አንኳኳሽ። ምንድነው? ቆይ አንተ እዚህ ስር ምንድን ነው ያስቀመጥከው? ምን እየሰራህ ነው? የቱ ጋር ሱቅ? ይኸው ምን ይሰራል? ስራዬ ነው የምሰራው። ምንድን ይሰራል? ያቺ ልጅ ግን ወንድ ሳትጀምር አትቀርም። በጣም ጠግባለች አይደለ? ማን አንቺ ከኔ ሌላ ወንድ ለምደሻል እንዴ? አንተ ልጅ ጠሽ ነህ እንዴ? ትንሽ ነካ ያደርግሃል እንዴ? በቃ የ200 ብር ካርድ ስጠኝና ልሂድ። በቃ እንደዛቺ መጀመሪያ እንደዚህ ቤሽ ተወረድ ታይብረት ነገር ወንድ ነህ አቃጥላታ እሺ ተቃጠላታለህ። በብጥብጥና በጥይት እኮ ሀሳብ አይሰማም። እስቲ ዝም በሉ እንደማመጥበት። ያው እንዳላስገባችሁ እሺ። ምን ችግር አለ? ብንገባም እንደወጡት እንወጣለን። ተመልሳችሁ እስክትገቡ በሉ። ለማንኛውም ብሶታችሁ ተሰምቷል እና ይሄንን ፎርም ሞልታችሁ በስማችሁ ከፈረማችሁ በኋላ ዱቤ እየወሰዳችሁ መጣት ትችላላችሁ ማለት ነው። ፎረም እንዴ? የምን ፎረም ነው? እኔ የገባሁበት ምንም አልጠቀመኝም። አልቀበልም፣ አልገባም። ኧረ እባክህ ፎረም አልተባልከም። ፎርም ነው አምጪው በእናትህ። እሱ እንዴ ተኩቻ ዳራይነን አጉረጠረክባቸው ፊደሎቹ ላይ የምትበላቸው መስሏቸው እየሮጡ ቀደድ እንዳያረጉ። ኧረ ቢቱ አብብላት። ኧረ ጉድ ነው ሰዎች ባካችሁ ይላል። የት ሀገር ነው ያለነው? እኔ እኮ የት ሀገር እንደምንኖር ሁሉ እጠራጠራለሁ። አፍሪካ ቀንድ ነው። የኢትዮጵያ መግባቢያ ቋንቋ አማርኛ ነው ወይስ እንግሊዘኛ? ለምሮ ፎርሙን በእንግሊዘኛ እንድንሞላ ቆይ የምንገደድ? አንቺ ቆይ ምን ማጉል ተማርኩ ምናምን ብለሽ በጣም በቃ የሆነ እንትን አልሽ ወበራሽ በጣም። ለካ ለዚህ ነው ያልተነበቡልኝ። እኔ እኮ ፊደሎቹ ምን አስቀየምኳቸው ብዬ ገርሞኝ ነበር። ስለዚህ ነው ያልተነበቡት ማለት ነው። ቆይ ልጆችን እንዴት ነው የምታስጠናቸው? What is your name? My name is Abel Goito. How old are you? Hach? ማን ነው old? እንግሊዘኛ ያቅም ብለሽ ሽማግሌ ብለሽ ትሳደቢያለሽ እንዴ? ኤይ ስቱፒድ! እድሜ ስንት ነው ያለች? እሱን እኔ እናገራለሁ። 25 ነው። በ5 ዓመት ነው 10 ልጅ ወለድከው? ማን ያለላለሽ? እሱን ነው ያልኩት። ምን አንከወከወ? ተራ ሲደርስ ትጠየቅ የለም እንዴ? ኦኬ ናሽናሊቲ? አሃ ብራዚል። ምን? ብራዚል? በሮናልዲኖ ጊዜ ነበር መደገፍ የጀመርኩት። በለው ጨዋታ በለው አብዶ ጎል ይገባል። በቃ በዛ ላይ ማላያችሁ ቢጫና አረንጓዴ ነው። ወይኔ ሲያምር! የኢትዮጵያ ደጋፊ ነው። የልጆቹ የዋልያዎቹ ዋልያ ይታይ ሰንደቁ ወኔ ታጠቁ ባፋንኮሎ ምን የጠየቀቻችሁ መስሏችሁ? የማን ሀገር ደጋፊ ነህ አለችኝ። መለስኩኝ። እንዴ ታዲያ እንዴ ተናለሻለ ደደ እንግሊዝ አልተማርክም? እንግሊዝ ሀገር ሄዶ የተማረ አለ። እንግሊዘኛ ነው የተማርነው። እኔ እኮ ትምህርት ያልተማርኩት እኮ እንደዚህ ላለመጨናነቅ ነው። ካሁን በኋላ በእንግሊዘኛ ካወራሽኝ በሌሊት በህልሜ እየመጣ ሲያቃጀኝ ነው የሚያድረው። እሺ ቶክቾ ትጠየቃለህ። ጉድ ፈላ። ጉድ በእንግሊዝ ነው የምትጠየቀው? Yes you are correct. Yes you are correct. አንተ ግን እንደዚህ ለእንግሊዘኛ መሮጥ አይከብድም? በእናትህ እንዴ በህልሜ እየመጣ ወር ከሚያቃሽ
እንደዚህ ሮጬ ባበልጥ ይሻላል። እኔ የምለው በቃ እዚህ ቤት ግን የኛ ድምፅ አይሰማም ማለት ነው። ለምንድን ነው ደብዳቤ ጽፈን ማመልከቻ ማናስገባ? እሱም አሪፍ ሀሳብ ግን እኔ ጋር እስክሪብቶ ብቻ ነው ያለው። ወረቀት ከየት እናመጣለን? አረ ይኸው ጆን ሚካኤል ምን ነው እንዴ? አንተ የሆነ ወረቀት ምንድን ነው? የልጆቼ ደብተር ነው። ልጆች በምን ሊያጠኑ ነው? በእናትህ ታዲያ እኔ ሽንት ቤት በምን ልጸዳል? ታባክህ ሻምጣው ሜሶ እሺ ስም አንተ አሁን ስሜን አታውቀውም? እባክህ ትክክለኛ ስምህን ነው ያልኩት። ትክክለኛው ስም ቶክቻው ነው? አይ ጆሲ ነው። ምን ይመስላል? ቶክቻው ቦንገር ነው። አድራሻ እዚህ ነባሻ ሰፈር ድልድዩ ስር በስተቀኝ በኩል አለፍ ስትል በሚገኘው መንገድ። አረ ወረዳና ቀበሌ ነው የጠየቁት። ወረዳና ቀበሌ ማንሲው ነው። የቤት ቁጥር ካልከኝ ግን ወደ ውስጥ ትገባ ግቢ ውስጥ 5 ቤቶች አሉ። በስተቀኝ በኩል ያለው ጥገኛው 5ኛው ቤት ነው። አንተ ቆይ ቤትን በቁጥር ነው እንደምታውቀው? ማታማ ያው ሰክሬ ፏ ብዬ አይደል መገባ። ያው መጠጣው በሳምንት 3 ቀን ነው ታውቃለህ። ጎረቤቶቼ ቤት ሄድና ብርግድ አድርጌ ቤቴ መስሎኝ ስገባ በጫማ ጥፊና በስድብ ጧት ሲያደርጉኝ ሮጬ። አንተ ደግሞ ግቢ ውስጥ ታራለህ። በር የለው ግቢ ውስጥ ብርድ እየነፋ ነው የምታለው። ምን ቦታኔ ቤት እያለኝ እንዴት ነው ግቢ ውስጥ ማለት መሀል ላይ ግቢው ብርት ላይ ቆምና ሻሽዬ ነይ በጊዜ ሁልጊዜ ሻሽዬ እንደ ከፋሽ ትካዜ ሻሽዬ ነይልኝ ሁልጊዜ ሻሽዬ አለሁልኝ በጊዜ ሻሽዬ እንደ ከፋሽ ትካዜ። እንደዚህ ያልኩኝ ሲቀውጥልህ ሁሉም ከ8 ቤት ያሉት ሰዎች ግልብጥ ብለው ይወጡና ከበብ ያደርጉኛል። እኔ የሚያሳዝኑኝ ትያረጋሽ ናቸው። አንተ ይስጥ አራስ ኩሩሩ አይደለም እንደ ዋቂር አስቀር ይሉኛል። ከዚህ በላይ እንዴ ልጦሩ? አሪፍ ስራ ነው አባቴ፣ ቀጥልበትሽ። እሺ ስራ ያው ሙያ እንኳን ብዙ ነው ታውቀዋለህ። ግን ያው ሰፈር ውስጥ የጽዳት ተቆጣጣሪ ቆሻሻ አንሺ። እሺ እኔ ምን ለብድሩ ግማ ነው ተያዥ የሚሆን? አስናቀች ጫላ ሀጎስ ትሆነኛለች። ደሞዝ ያው ተደማምሮ ሲመጣ በወር 1000 ብር አገኛለሁ። ኦኬ። እኔ ግን ግርም የሚለኝ ማለት ነው 10 ልጆች አንድ እርጉዝ ሚስትን በ1000 ብር እንዴት ነው ማስተዳደር? አይከብድም? መጀመሪያ በስመ አብ እላለሁ። ከዛ ደግሞ ተመስገን አምላኬ ብዬ በመሰንቆ ዳዊት በበገና ያከበረህ አምላክ ይድረስ ምስጋናህ። አሜን። ደንበኛ ይከበር። በእንግሊዝ ጽፈህ መጣ? አይ በአረብኛ ነው። ኧረ ተው ማማ፣ እርሶም መቀለድ ጀመሩ። ቶኬ ጭራሽ ደብዳቤህን በተቃውሞ ነው የምታስገባው? እንደ ተበላሸ ቴፕ 10 ከሚደጋግምብኝ አንድ ጽፎ ማስገባቱ ግልግል። አመልካች ቶክቻው ቦንገር፣ ጉዳዩ ወደ ገደለው ዱቤ ይፈቀድልኝ። በቃ ይሄ ነው እንዴ? አንተ እርኩስ፣ ያን ሁሉ አስለፍልፈኝ እቺ ብቻ ነው እዚህ ጋር የጻፍከው? አንተ ከዱቤ ውጪ እዚህ ቤት የትዳር ጉዳይ አለ እንዴ? እዚህ ቤት ከጠላ መጠጣቱ ውጪ ሌላ ጉዳይ ያለው ሰው አለ? እሱስ አልጠራም። አጠር ያለ ሽበታም ጸጉሩ ገባ ያለ ከዘራ የሚሰው አንቺ ፈፌ ቆይ ብቻ ውጭ ላግኝሽ። እሺ፣ ለማንኛውም እናንተ በሌላችሁበት ጉዳያችሁን ተመልክተን ውሳኔ ሰጥተንበታል። ልብ ብላችሁ አዳምጡ። የእማማ ቤት ጉዳዩን ሲመለከተው የቆየ ሲሆን ግራና ቀኙን መርምሮ የሚከተለውን ውሳኔ ሰጥቷል። ተበዳይ ለአቶ አቤል ጎይቶምና ለአቶ ቶክቻው ቦንገር በፍትሐ ቤት ቁጥር 12345678 መሰረት ሰብአዊ መብታቸው ተጠብቆ ከሌላው እኩል በዱቤ የመጠቀምና ሰርቶ የመክፈል መብታቸው ተጠብቆላቸዋል። ፊርማ የማይነበብ ግልባጭ ይሰጣቸው። መዝገቡ ተዘግቷል። ወደ እማማ ቤት ተልኳል። ግልባጭ ተቀበል። ግን አንደኛ የእማማ ጠላ ቤት በማንኛውም
በማንኛውም ጊዜ ጉዳዩን ተመልክቶ ይህንን ፎርም በከፊልም ሆነ በሙሉ የመሰረዝ መብቱ የተጠበቀ ነው። ሁለተኛ በጠላ ቤቱ በዱቤ የጠጣው ሰው በ30ኛው ቀን ዱቤውን ካልከፈለ ወይም ከፍሎ ካልጨረሰ እርምጃ እንደሚወሰድበት ያሳስባል። ቅጣቱ ግን ምንድነው? ለጌሾ ወቀጣ ማንም ሰው አልመጣ የመጠጡ ጊዜ ከየጎሬው ወጣ። ለጌሾ ወቀጣ ማንም ሰው አልመጣ ለመጠጡ ጊዜ ከየጎሬው ወጣ። ለጌሾ ወቀጣ ማንም ሰው አልመጣ ለመጠጡ ጊዜ ከየጎሬው ወጣት አይ እንደው ብርጓኔ እንደው ጥሩ ቅጣት ነው እኮ የሰጠሽልኝ። አይ ወንድ ልጅ መፈላሸት አልጫውላ የታባሽ ነፃ ነው ብለሽ አዳሜ ተገተሽ አዲ ማነሳጅ ፍጭዬ እዚ አይ ወንድ ልጅ ተፈላሸት አልጫውላ አይደለም። እኔ ምንሽ እንደው ምን ያህል ዕዳ ቢኖርባቸው የሁለቱም ተደምሮ 1000 ብር። ረረረ ማዙ ኢንቨስተር ሆነሻላ። በዚህ አይነት እኮ በወር 2000 ብር ገቢ ታገኛለሽ ማለት እኮ ነው። እግዚአብሔር ይመስገን፣ ክብሩ ይስፋው ለመድኃኒዓለም። በይ ማዙዬ ገቢያቸው አይተውሽ ቫት ተመዝጋቢ እንዳያደርጉሽ። እንደው ደግሞ እንደው ሻሻ ሰርከው ለምንድን ነው ተወከለ ጸጉሬ እንዳይበላሽ ይሳራስ ምን ጸጉራለን ይሳራስ አመር በዱቄት ይሰቃል አሉ። ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? ካድርዬ እንዴት ነህ? ምን እግር ጣለ ልጄ? ማዘርዬ ጠላ ፈልጌ ከመቼ ወዲህ ነው ደግሞ ጠላ አንተ የምታውቅ? ልቀጣ ነው መቻልኩኝ። ያው ጠላው የሚሸጥ በዱቤ ማደል እንዴ ወስጄ ሱቄ ልቸረችር እኮ ወደ ነጋዴ ልትሆኝ መዳሊያ ልትሸለሚ አይወንዶ። አይ ካድርዬ እዳውን ከቻልከው እኔ ምን ቸገረኝ? ስራ አይደለ እንዴ? እንዴት ነው ነገሩ ማዘር? ኢንቨስተር ሆኑ እንዴ? ሁለት ሰራተኛ ቀጥረው መስራት በዚያ አስተያየት እኔም መጥመቁ ሳያዋጣ የሚቀር አይመስለኝም። እንግዲህ ሞክሯ። እቺ ደግሞ ቆንጆ ኬክ ነው የመጣች። ለመሆኑ ትዳር አላት እንዴ? የላትም። አንቺ ወሽሪ ቻያ ረገጠችኝ እኮ ምንድን ነው ከድርዬ? ገና እኮ ከገጠር መምጣቷ ነው። ከተማውን አልለመደችው። በነገሩ ብዙም አልጎዳሽኝም። አንቺ ሙሽሪ አንቺ አትቆሸት ያ ደደዳ ሙሽሪ ተደዛፈን ውዙ ቢለ ምን ሸይጣን አንቺ አንተ የትኛው አድርጌ ልጥራህ? ቆይ ቶኬ አንተ ሌላ ሰው እንደ መላከላት ተቀይረ ሄደ እንጂ ምንድነው? በሰላም ነው ማማ ዘነቡ በት የሚጣፈጠፉትን ራሳቸው መስለ ሄደ እንጂ ጾታህን ገና አገኘ። ጠላው የሚቅርብኝ ሄጃለሁ። ስሙ ሞዳችሁ ስሙ ሞዳችሁ ስሙ ሞዳችሁ ስሙ ሞዳችሁ